እየተከታተላችሁ የምትገኙት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ የእመቤታችን ቅድስት ድንግል ማርያም ቃል ኪዳን የተቀበለችበትን ዓመታዊ ክብረ በዓል የተመለከቱ ዜናዎችን ነው። እመቤታችን ቅድስት ድንግል ማርያም ቃል ኪዳን የተቀበለችበት ዓመታዊ ክብረ በዓል በአዲስ አበባ ሀገረ ስብከት በኮተቤ ደብረ ምሕረት ቅድስት ኪዳነ ምሕረትና ደብረ ቀራንዮ መድኃኔዓለም ቤተክርስቲያን በታላቅ ድምቀት ተከብሮ ውሏል። ያረካል አድማሱ ተጨማሪ ዘገባ አለው። የእመቤታችን ቅድስት ድንግል ማርያም ዓመታዊ የንግስ በዓል በኮተቤ ደብረ ምሕረት ኪዳነ ምሕረትና ደብረ ቀራንዮ መድኃኔዓለም ቤተክርስቲያን በድምቀት ተከብሯል። በየዓመቱ የካቲት 16 ቀን የሚከበረው ይህ የንግስ በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን ከአምላካችንና ከመድኃኒታችን ኢየሱስ ክርስቶስ የምህረት ቃል ኪዳን የተቀበለችበትን የካቲት 16 ቀን ኪዳነ ምሕረት ታሳቢ በማድረግ መሆኑ ይታወቃል። በዓሉ የተከበረው የኮተቤ ደብረ ምሕረት ኪዳነ ምሕረትና ደብረ ቀራንዮ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ መላከ ምሕረት ተክለ ወልድ የማነ ወልድን ጨምሮ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ ካህናት አባቶች፣ የሰንበት ትምህርት ቤት ዘማሪያን እንዲሁም በርካታ ምዕመናን በተገኙበት ነው። ዛሬ በሰላም ደርሰን እዚህ እንደተገናኘን ለቀጣዩ ዓመት ሁላችንም በሰላም አድርሶን አድርሳን እመቤታችን ስለታችንን ብፅዓታችንን ይዘን በዚሁ ቦታ ላይ እንድናከብር የእሱ የክርስቶስ ቅዱስ ፈቃዱ ይሆንልን። የኮተቤ ደብረ ምሕረት ኪዳነ ምሕረትና ደብረ ቀራንዮ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ መላከ ምሕረት ተክለ ወልድ የማነ ወልድ የኮተቤ ደብረ ምሕረት ኪዳነ ምሕረት ሕንፃ ቤተክርስቲያን የእድሳት ሂደት ውስጥ መሆኑን በዚሁ ጊዜ ገልጸዋል። ሕንፃ ቤተክርስቲያኑ እድሳት እንደምታዩት ያው እናንተን እየጠበቀ በመሆኑ ታቦተ ሕጉ ከመንበረ ክብሩ ወርዶ በታችኛው መቃኞ ያለው ይህ እስከሚታደስ እስከሚሰራ እናንተን ይጠብቃልና፣ ስለዚህ ይህ ባለ ጉዳዮች እናንተ ስለሆናችሁ ይህን አድርጉ አታድርጉ አንልም። ራሳችሁ ታውቃላችሁና በራሳችሁ ቤት በክርስቶስ ቤት በእናቱ ቤት እናንተን ሾሟል። እናንተ እንድትሰሩት ነው ያደረገና ሰርታችሁ አስፈጽሞ እሱ በውስጡ አገልግሎት ለማግኘት እንዲያበቃችሁ የእሱ ቅዱስ ፈቃዱ ይሆንልን። ለኮተቤ ደብረ ምሕረት ኪዳነ ምሕረት ሕንፃ ቤተ ክርስቲያን እድሳት ከሀገር ውስጥና ከውጭው ዓለም ድጋፍ እያደረጉ ያሉ ምዕመናንንም ዋና አስተዳዳሪው በበዓሉ ላይ ምስጋና አቅርበዋል። ከሁሉም ቦታ እመቤታችን ብላችሁ የመጣችሁ ይህንን ታላቁን ካቴድራል መድኃኔዓለምን የሰራችሁ እናንተ ናችሁ። ከአካባቢው ህብረተሰብ ጋር ያውም የልጇን ቤት ሰርተን የእሷ ቤት ሲያፈስ ዝም አንልም ብላችሁ አስተዋጽኦ የምታደርጉ ሁሉ በየምዕራፉ በየቁጥሩ በባንኩ አካውንት የምታስገቡ በእጅም የምትሰጡ በሁሉም እርዳታ የምታደርጉ ስጦታችሁን እግዚአብሔር ከደመና በታች ያስቀርባችሁ። ጤንነታችሁን ከነ ልጆቻችሁ የምትጠብቅ የሚያስጠብቅ ነውና የምትሰሩት ስራ ይህንን የምታደርጉትን ምጽዋት ስራ ስጦታ የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ ያደርግላችሁ። የኮተቤ ደብረ ምሕረት ኪዳነ ምሕረትና ደብረ ቀራንዮ መድኃኔዓለም ቤተ ክርስቲያን ዋና አስተዳዳሪ መላከ ምሕረት ተክለ ወልድ የማነ ወልድ ለሕንፃ ቤተ ክርስቲያኑ እድሳት ድጋፍ ከማድረግ ባሻገር አሁን ያለንበት የጾም ወራት እንደመሆኑ መጠን ምዕመናን በቅዳሴና በሌሎችም የቤተ ክርስቲያን አገልግሎቶች ላይ በንቃት መሳተፍ እንደሚገባ ጠቁመዋል። ሕዝባችን በጾም በጸሎት ጾምና ጸሎት ነው። አሁን በጾም በጸሎት ተወስናችሁ ፈጣሪያችሁን እያመሰገናችሁ እያስቀደሳችሁ እየጸለያችሁ ጾሙን በሚገባ መጾም የእኛና የእናንተ ጉልበት ጾምና ጸሎት ነውና በእመቤታችን ስም የምታደርጉት ሁሉ ዋጋ አለውና ይህን እያደረጋችሁ ይህንን የተጀመረ ሱባኤ
በሰላም በክብር ጾመን ጸልየን ለብርሃነ ትንሣኤው እንዲያበቃን እንዲያደርሰን የእሱ ቅዱስ ፈቃድ ይሆንልን።